ሰበርና አዳዲስ የተባሉ የዝውውር መረጃዎች እንደተለመደው አጠር አድርጌ ይዤላችሁ ወደ እናንተ ቀርቤ ስፔናዊ የማንቸስተር ሲቲ አማካኝ ሮድሪና በባርሴሎና መካከል እየተከናወነ የሚገኘው የዝውውር ሂደት ከሰሞኑን በዚህ ሳምንት እንግዲህ አዲስ ነገር ይኖራል ተብሎ ይጠበቃል። ታዲያም እንግዲህ የተጫዋች ወደ ባርሴሎና ለማቅናት ከጫፍ እንደደረሰ ነው እየተነገረ የሚገኘው። በተጫዋቹና በኤጀንቱ መካከልም ባርሴሎናዎች ግሪን ላይት እንዳዩ የተነገረ ሲሆን በክለቦቹ መካከል ግን እስካሁን ድርድሮች እንደቀጠሉ ነው መረጃዎች እየጠቆሙ የሚገኙት። ፓሪስ ሴን ዠርሜኖች የባርሴሎናውን ስፔናዊ አጥቂ ፈራን ቶሬዝን ለማስፈረም የመጀመሪያ ይፋዊ ሂሳባቸውን አቅርበዋል። 50 ሚሊዮን ዩሮ ለባርሴሎና ያቀረቡ ሲሆን እስካሁንም እንግዲህ ከባርሴሎናዎች በኩል ውሳኔያቸው ይጠበቃል። በዚህ ተጫዋች ዙሪያም አዲስ ነገር ይኖራል ተብሎ ይጠበቃል። ፈራን ቶሬዝ ወደ ፒኤስጂ በቅርቡ ሂሩጊ ይኖራል ተብሎ ይጠበቃል። ሮድሪን ይለቃሉ ተብሎ የሚጠበቀው ማንቸስተር ሲቲዎች 18 ዓመቱን ሞሮኮዊ አማካኝ የሆነውን አዩብ ቦዋዲን ከሊል ለማስፈረም ከጫፍ እንደደረሱ የተነገረ ሲሆን ከተጫዋቹ ጋር አሁን ላይ ከስምምነት ላይ መድረሳቸውም ተነግሯል ማለት ነው። በቅርቡም ከዚህ ተጫዋችና ከማንቸስተር ሲቲ ጋር አዲስ መረጃ ይወጣል ተብሎ ይጠበቃል። የቶተንሃም ሆትስፐሩን አርጀንቲና የመሃል ተከላካይ ኩቲ ሮሜሮን ለማስፈረም አትሌቲኮ ማድሪድ ጥልቅ ፍላጎት ያላቸው ሲሆን የመጀመሪያ ያቀረቡት የዝውውር ሂሳብም በቶተንሃም ሆትስፐሮች ውድቅ ተደርጎባቸዋል። በቀጣይ ቀናቶችም አዲስ የዝውውር ሂሳብ አቅርበው እንግዲህ ተጫዋቹን የግላቸው ያደርጋሉ ተብሎ ይጠበቃል። ጆዜ ሞሪኖ እና የሪያል ማድሪድ አመራሮች ኤንድሪክ በክለቡ እንዲቆይና በውሰት እንዳይወጣ እንግዲህ እንደወሰኑ ተነግሯል። ከገዳ በኋላ የተመለሰው ዩክሬናዊ የመስመር አጥቂን ሙድሪክን ቼልሲዎች በውሰት በዚህ ዓመት የመልቀቅ ፍላጎት እንዳላቸው የተነገረ ሲሆን ከጣሊያን ክለቦችና ከስትራስበርግ ይህንን ተጫዋች በውሰት ለመውሰድ ጥያቄ እንደቀረበም ተነግሯል። ነገር ግን ተጫዋቹ በፕሪሚየር ሊግ የመቆየት ፍላጎት እንዳለው ነው የተነገረው። ፓሪስ ሴን ዠርሜኖች ጃፓናዊን ግብ ጠባቂ ሱዙኪን ከፓርማ በ35 ሚሊዮን ዩሮ ለማስፈረም ከስምምነት ላይ መድረሳቸው ሄሪጎ በማለት ፋብሪዚዮ ሮማኖ ዘግቧል። ማንቸስተር ሲቲዎች ለሼፊልድ ዩናይትድ አማካኛቸውን ካልቪን ፊሊፕስ በውሰት ለመልቀቅ ከስምምነት ላይ መድረሳቸው ተነግሯል። ሮሜሎ ሉካኩ በ6 ሚሊዮን ዩሮ ክፍያ ከናፖሊ በመልቀቅ ወደ ፌነርባቼ ለማቅናት ከስምምነት ላይ መድረሱ ተነግሯል። አሌክሲስ ሳንቼዝ ከሲቪያ መልቀቁ የሚታወስ ሲሆን አሁን ላይ በፍሪ ኤጀንትም እንግዲህ ወደ ሜጀር ሊግ ሶከሩ ክለብ ሞንትሪያል ለመሄድ በዚህ ሰዓት ከስምምነት ላይ መድረሱ ተረጋግጧል።